በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል እግዚአብሔር አምላካችን የጥበባት ባህር፣ የፍቅር፣ የምሕረት፣ የቸርነት፣ የበጎነት አምላክ እግዚአብሔር ሆይ እናመሰግንሃለን። ይህንን ጊዜና ይህንን ሰዓት ስለሰጠህን እናመሰግንሃለን። አቤቱ ሆይ በዚህ ሳምንት ስለ መሪዎቻችን እንጸልያለን። ዓለምን ስለሚመሩ መሪዎች ሁሉ አቤቱ ዓለምን በፍቅር፣ በፍትህ፣ በስርዓት እንዲመሩ እልከኝነት፣ ጦረኝነት፣ ግብዝነት፣ እብሪተኝነት ከምድራችን እንዲወገድ፣ ሰዎች በጦርነት ምክንያት እንዲያልቁ ምክንያት እንዳይሆኑ፣ ይልቁንም የተራቡ እንዲጠግቡ፣ የተቸገሩ መፍትሄ እንዲያገኙ፣ የሚፈርሱ ሀገራት እንዲሰሩ፣ የሚሰሩ ቅን መሪዎች እንዲሆኑ እንድታደርግ፣ ኃያላን መሪዎች በጦርነት ልባቸው ተመልሶ ሰይፋቸውን ለሰገባ እንዲመልሱ፣ አእምሮ ያላቸውን እንዲያግዙ፣ እንዲመሩን አቤቱ እንለምንሃለን። ሀገራችንን የሚመሩትን መሪዎቻችንን እንደዚሁ በጥበብና በማስተዋል እንዲመሩን የመንፈስን ጉልበት እንድሰጣቸው፣ ከክፉ ስራ እንድጠብቃቸው፣ ሀገርን የሚጠቅሙ ወገንን የሚወዱ እንድታደርጋቸው፣ ደግሞ የሚገዙት የቀና ልብ ያለው ሕዝብ እንዲሆንላቸው መንፈስህ ከእነሱ ጋር እንዲሰራ ፈቃድህ ይሆንልን። አቤቱ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። የተወዳችሁ የተባረካችሁ የእግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ ክብር ምስጋና ይገባዋል። ለዝዋይ ገዳም አካባቢ በዝዋይ ከተማ ራቅ ብሎ የሚገኝ ገጠር ውስጥ የተተከለ የኢየሱስ ታቦት አለ። ታቦቱ ለጥቂት አባወራዎች ነበር የተተከለው። አጋጣሚ ግን የሚገርማቸው በጣም ብዙ ያላመኑ አሕዛብ እየመጡ የተጠመቁበት እና በመንጋ እየተሞላ ነው። ግን ገጠር ስለሆነ መጎናጸፊያ እየተዋሰ የሚቀድስ መቀደሻ ነው የቅዱሳት የሌለው በጣም ትንሽ ቤተክርስቲያን ነው እና እሱን አንድ ሰባኪ አጋጣሚ ሲያወራኝ እሱን ለምን ለአጋፔ ቤተሰቦች አመተን አናመጣውም ብለን ድንቅ በሆነ ሁኔታ የአጋፔ ቤተሰቦች ተረባርባችሁ እያገዝ ነው። ዛሬ የመጨረሻው ቀን ነው። የወርቅ ወንጌል፣ የወርቅ ጥና፣ የወርቅ መስቀል እጅግ ውድ ንዋየ ቅድሳት አሰርተናል። 320 ሺህ ብር ሊፈጅ እግዚአብሔር ይመስገን። እንደዚሁም ደግሞ ገዳም በዛ ያሉት አባቶች የሚያስፈልጋቸውን ነገር ደሞዝ እንዳይቸግራቸው የሚያስፈልጋቸው ነገር ተሟልቶላቸው እንዲያድሩ ደግሞ እንደዚሁ ወደ አካውንታቸው በረከታችን እንልካለን። ዛሬ ነው የመጨረሻ ቀን። እናንተም የበረከት ተሳተፉ። ጌታችሁ ኢየሱስ ክርስቶስ ጫካ ውስጥ ተቀምጦ አስባችሁ ስጦታ ይዛችሁ ሂዱ። ጾመ ኢየሱስ ነው የምንጾመው። እግዚአብሔር ይባርካችሁ። 9111380 ስልኬ፣ ዋትሳፕ፣ ቴሌግራም፣ ቫይበር ላይ አለው። እግዚአብሔር እናንተን ቤታቸውን ይባርክ። ዛሬ በጸሎት ስለ መብረር ነው የምንማረው። እንደ ንስር ወደ ላይ ቦጣ ይላል ቅዱስ ሕርያቆስ የተባለው የቤተክርስቲያን ደራሲ። በእመቤታችን ፍቅር ልቡ የተሞላው ሊቅ ስለ ሥላሴ ሲያደንቅ ወደ ላይ ስለ ልጇ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ መለኮቱ ክብር ሲናገር ወደ ላይ በወጣ ልመረምር በማጸኗ ስላደረው እሳት ሲናገር እንደ ንስር ወደ ላይ ክንፍ ባወጣ አኗኗሩን ልመረምር ብሞክር ግን ተመልሼ ወደ አኗኗሬ ሄዳለሁ እመለሳለሁ ይላል። ይሄ ቃል የሰው ልጅ በመንፈሱ እንደ ክንፍ አውጥቶ ሊበር የሚችል መሆኑን ያሳያል። ዳዊትም በመዝሙር 137 ላይ ቁጥር 7 ላይ ከመንፈስ ወዴት እሄዳለሁ? ወደ ላይ ብበርም አንተ በዛ ያለህ ይላል። እና ወደ ላይ ብንበር የምናገኘው አምላክ ወደ ላይ የመብረር ነፃነት የሰጠን አምላክ ነው። ያው እንደምታውቁት አምላክ ነው እግዚአብሔር። እንደምታውቁት እኛ አጭር ቁመት ጠባብ ደረት ነን እና ከእናታችን ማፀን በሰው እጅ ተይዘን እንወጣለን። አሁንም እንደው ሰው ያገዘን ከሰው ጋር የኖረን ቆመን እንራመዳለን። ደግሞ ስንወድቅ ስጋችን በሰው ትከሻ ተጭኖ ወደ ቤተክርስቲያን መቃብራችን እንወሰዳለን። እንደዚህ ደካማ ነናል የምንታየው፣ ግን እንደሱ አይደለም። መንፈሳችን ግን በጣም ትልቅ ነው። የሰው ልጅ መንፈሱ የውስጡ ዓለም ግን እጅግ በጣም ትልቅ ነው። ትልቅ ነን እግዚአብሔር ልጆች። እግዚአብሔር ልጆች ተብለን የተጠራን የከበረን ነን። ተራ ሰዎች አይደለም። በቤተክርስቲያናችን ድንቅ የሆነ ስርዓት አለ። ብዙዎቻችን አስተውለነው እናደርገው እንደሆነ አላውቅም። ስንጠመቅ ውሃው 3 ጊዜ በ40 በ80 ቀን ሲከቱን ከሞተው ከኢየሱስ ክርስቶስ ጋር 3 ቀን መቃብር ከገባው ጋር ተባብሬያለሁ ብለን ነው የምንቀበረው። ከዛ ስንወጣ ከተነሳው ኢየሱስ ጋር ተባበረን እንላለን። ከዚህ በኋላ መሞትና መውደቅ መቀበር የሌለበት ዓለም
ኢቭን ሞተን እንኳን ወደዛኛው ዓለም እንሻገር የዘላለም ሕይወትና ክብር ወራሾች ሆነን እንወለዳለን። ያ የክርስትና በዓል ክርስትና እንለዋለን እኛ በልማድ ነጭ ልብስ ለብሰን ድግስ ደግሰን ትልቅ በዓል አድርገን እናከብረዋለን። እውነት ለመናገር የሚገባው ክብር የሚገባው በዓል ነው። ለምን የሰው ልጅ በመንፈስ ልዕልና የሚወለድበት ከአሮጌው ከሞተው ሰው ልጅነት ወደ ሕያው ክርስቶስ ልጅነት የምንመለስበት ቀን ነው እና ያ ክብር ያ ትልቅ ሕያውነት ተከትሎን ይኖራል። ስለዚህ ይሄ ሕያውነት ብዙ ዕድሎችን ሰጥቶናል። በመጀመሪያ በተከፈተ ሰማይ ፊት ቆመን እንድንጸልይ ነው ያደረገን። ትዝ ይላችኋል ጌታ ሲጠመቅ ማቴዎስ 3 ላይ ሰማያት ተከፈቱ እኮ ነው የሚለው። ሲጠመቅ ሰማይ ለምን ተከፈተ ነው። አያችሁ፣ ተጠምቃችሁ ሆይ እናንተ ጥሙቃን በአብ በወልድ በመንፈስ ቅዱስ ስም የተጠመቃችሁ የእግዚአብሔር ብሩካን በደንብ ስሙ። የምትቆሙበት ሰማይ የተከፈተ ሰማይ ነው። ተጠምቃችሁ እግዚአብሔር ልጆች ተብላችኋል። አብ የምወደው ልጅ ይሄ ነው ብሎ በክርስቶስ በኩል ሁላችንንም እንደሚወደን ተናግሯል። ስለዚህ የተወደዱ ልጆች ነን። በተወደዱ ልጆች ፊት ደግሞ ደጅ ክፍት ነው። በልጆቻችሁ ቤት ፊት ደጃችሁ ክፍት ነው። ልጆች ከትምህርት ቤት ሲመለሱ ደጅ ይከፈታል። ቤት ጥበቃ ቢኖራችሁ ጥበቃው ይከፍታል። ሰርቪስ ቢኖራችሁ ሰርቪሱ የእናንተ ልጆች ለማሳፈር ይከፍታል። እናንተ ስትመጡ ሳሎን ስትገቡ ሳሎናችሁ ይከፈታል። መኝታ ቤታችሁ ሁሉ በር ለነሱ ይከፈታል። ለልጆቻችን በሮቻችን ክፍት ናቸው። ውጭ የሚያድር ልጅ የለንም። እንደ የኔ ቢጤ ውጭ ቆሞ እንጀራ የምንሰጠው ልጅ የለንም። የእግዚአብሔር ልጅ እንደዚህ አይነት ሰዎች ነን። እኛ የእግዚአብሔር ልጆች ነን። የኔ ነፍሳችን በተከፈተው ሰማይ ፊት የምንኖር ነን። አንዳንዶቻችን ይህን ቃል ስንሰማ እውነት ለመናገር እንደሞ እውነት ልናየው እንችላለን። ጆሮ ያለው ሰው ግን ይስማ። እውነቱ ይሄ ነው። እግዚአብሔር ልጆች እኛ በሰማያት ስፍራ ያለን በአባታችን መንግስት ርስት ያለን አባታችን ስንናገር ደስ የሚለው ስንጸልይ ሊሰማን የሚቸኩል ልጆች ነን። ይሄን እወቁ። ስለዚህ እግዚአብሔር ልጆች እንደ ንስር ክንፍ የሚያወጡ ሰማይ ወደ ሰማይ ለመብረር መብት ያገኙ ናቸው። ዝግ ሰማይ ሲሆን ነው ተስፋ የምትቆርጡት እኮ የምትደነግጡት። ምንደነግጠው ዝግ ሰማይ ሲሆን ነው። ለምንድን ነው ቀና ብላችሁ ጸልዩ የሚሉን የእኛ አባቶች? ቀና ብላችሁ ጸልዩ። ለምን? ሰማዩ ለእኛ ክፍት ነው። ሰማዩ ባዕድ አይደለም ለእኛ። አባታችንን መልክ እያያችሁ ጸልዩ። ደጁን ቤታችሁን እያያችሁ ጸልዩ። ተስፋችሁን እያያችሁ ጸልዩ። የሆነ ጉድጓዱን፣ ድንጋዩን፣ እንቅፋቱን፣ መሬቱን አይደለም። የእኛ የጸሎት ስርዓት ኦርቶዶክሳውያን ቀና ብሎ መጸለይ ነው። ጎንበስ ብለን አይደለም የምንጸልይ። ስንጸልይ እርግጥ በትህትና ጎንበስ የምንልባቸው ጊዜያቶች አሉ። ግን የሰው ልጆች የኛ የክርስቲያኖች የኦርቶዶክሳውያን ክርስቲያኖች የኛ ሕይወት የኛ ክብር በተከፈተ ሰማይ ቤት ቆሞ መጸለይ ነው። ወደ ሰማይ መውጣት የመውጣት መብት ማግኘት። ምክንያቱም ቅዱስ ጳውሎስ በኤፌሶን 1:3 ላይ በሰማያዊ ስፍራ መንፈሳዊ በሆነ በረከት ተባርካችኋል። እንደ እናታችን እንደ እመቤታችን እንደ ቃል ይደረግልኝ፣ ባርከኸኛል፣ በረከቴን ነው የምወርሰው፣ እግዚአብሔር ከኔ ጋር ነው በሉ ነው። እንደዚህ የሚል ክርስቲያን ስንት አለ እናንተ መካከል? ስለዚህ ወደ ሰማይ ለመሄድ በሰማይ ቦታ በረከት ያለው ሕዝብ መሆናችንን አምነን ነው መጸለይ ይገባል። ስለዚህ ነው እኛ እንደ በጸሎት ክንፍ ምንበረው። አንዳንዴ ወፎች አደጋ ሲገጥማቸው ካሉበት ጫካ ይወጡና በረው ወደ ሰማይ ይሸሻሉ። የኛ መሸሻ ግን አየር አይደለም። የኛ መሸሻ ግን የሰማይ አምላክ እግዚአብሔር ነው። የሁሉ አይን ተስፋ የሚያደርገው ሊቃነ መላእክት የሚሰግዱለት፣ ኃይለ ሥልጣናት የሚገዙለት፣ መኳንንት ደጅ የሚከፍቱለት፣ ባለ አክሊሎች አክሊል የሚያወልቁለት ትልቅ ነው የኛ ጌታ። የኛ መሸሻ እሱ ነው። የሆነ ነገር ኮሽ ሲል ወደ ሰማይ እንበራለን። ኑሯችን ውስጥ አንዳንድ ችግር ቢገጥመን የህይወት ጦርነት ቢመጣ ግን ወደ እግዚአብሔር እጆቻችን እናነሳለን። አንተ ተስፋ ነህ እንላለን። መድኃኔዓለም እያለ ምንም አልሆንም ማለት አለብን። እየተመካንበት እንጸልይ፣ እየኮራንበት እንጸልይ፣ እየወደድነው እንጸልይ፣ በፍቅር እንጸልይ፣ እየሳምነው እንጸልይ። እግዚአብሔር ልጆች በራችሁ እንደ ሕፃን ልጅ አባታችሁ እቅፍ ውስጥ ግቡ።
አንዲት የአጋፔ ቤተሰብ የሆነች እህታችን አለች። የእሷ ባለቤት ቻይናዊ ቤተክርስቲያን ሲገባ እጆቹን ዘርግቶ ነው የሚገባው። ቦሌ መድኃኔዓለም እንደዚህ ብሎ ለምን መሰላችሁ? ልቀፋው እየበረረ ነው የሚገባው። ለሕፃን ልጅ ትንሽ ልጅ አባቷ ሲመጣ እናቱ ስትመጣ የሮጠ ላይዋ ላይ እንደሚወረወር ማለት። እናንተ እግዚአብሔር ልጆች ተነሱ እንጂ ንቁ እንጂ ከሞተ ሰውነታችን እንውጣ እንጂ። እንዴ መቼም እኔ እንደ ቤተክርስቲያን ደወል እየደወልኩ አላስተምርም። ደወል የሚያስፈልገው እንቅልፍ እኮ ነው የያዘን። በቃ በራሳችንን ለምን እንዴት አድርገን እንደምንቆጥረው አላውቅም። እጆቻችሁን ዘርግታችሁ ብረሩ ወደ ሰማይ፣ ወደሚወዳችሁ እግዚአብሔር ፊታችሁ መልሳችሁ ቁሙ። ይኸው የምትናገሩት አይኖራችሁ። ዝም ብላችሁ ቀፉትና ሳሙት። ዝም ብላችሁ ውደዱት። ዝም ብላችሁ እዩት። በቃ ግድ መናገር አይደለም ጸሎት፣ ማዳመጥ ነው ጸሎት። ሰማይን አዳምጡ፣ እግዚአብሔርን አዳምጡ። ትኩረት ስጡት፣ ፊት ስጡት፣ ደጅ ክፈቱ። ከምትለምኑት፣ ከምትጮሁት፣ ከምትናገሩት ከአረፍተ ነገራችን መስተካካት በላይ እኛን ነው የሚፈልገን። እኛን ነው የሚፈልገን። ተፈጥሮ ምስክር ነው። እኛን ነው የሚፈልገን። እናት ልጇን ነው የምትፈልገው። ልጇ ከሚናገረው የተስተካከለ ቃል በላይ አንገቷ ስር እንዲመጣ እንዲያቅፋት እንዲስማት ነው የምትፈልገው። ልትስመው ልታቅፈው ነው የምትፈልገው። እንደዚህ እንደ ንስር የሚበሩ ወደ አባታቸው ወደ እናታቸው እቅፍ ለመግባት እንደሚበሩ የንስር ጫቆቶች መሆን ያስፈልጋል። እግዚአብሔር ኮሽ ሲል ለቀው ከዛፉ ከምኑ ከጎጆ ወጥተው ሰማይ ላይ እንደሚበሩ አዕዋፍ እንሁን። መብረር ያለን ኮሽ ሲል ሰው ጋር ብቻ አትሄዱ። አንዳንዴ ለሰው መናገር ጥሩ ሊሆን ይችላል። ስትረስ ያቀላል፣ ጭንቀት ያጠፋል። ግን ከዛ በኋላ ከእግዚአብሔር በኋላ እንደው አስፈላጊ ሆኖ ካያችሁ እንደው ለወራ የምትሉም ሰዎች ካለ ትልቁ መሸሻችን ግን ሰማይ ነው። ትልቁ መሸሻችን እግዚአብሔር መልካም ነው ይልና ናሆም በመከራ ጊዜ መሸሸጊያ ነው። መሸሻ ሳይሆን ግብት ብለን ድብቅ የምንልበት ማለት ነው። ሳንታይ ያ መከራ ያልፋል። እውነት ለመናገር እንደመጣብን መከራ እኛ ያላገኘን ሸሽጎ ነው እግዚአብሔር የተወረወረው። ያ ሁሉ ቀስት ያላገኘን እግዚአብሔር ጋሻው ነው። ያው ሲነገርናል የሚገባን እግዚአብሔር ጋሻው ነው የኖር ነው የተረፍ ነው። እግዚአብሔር ብሩካን። ስለዚህ እንደ ንስር ክንፍ ይኑራቸው፣ ኃይላቸውን እንደ ንስር ያድሳል ይላል ስለ እግዚአብሔር ልጆች ሲናገር ዳዊት። ኃይላቸውን እንደ ንስር ይታደሳል። ወደ ላይ ለመውጣት ኃይል ያስፈልጋል። ለምን? ግራቪቲ ይስባል። ወደ ላይ ለመውጣት የሚስበን ብዙ ነገር አለ ታውቃላችሁ። ኑሮ ይስበናል፣ ትዳር ይስበናል፣ የኑሮ ውጣ ውረድ፣ ጭንቀት፣ ጥያቄዎች፣ ሙግቶች ይስቡናል። ብዙ ሲቡን ነገሮች አሉ። ግን ወደ ላይ በኃይል መውጣት ያስፈልጋል። በቃ በኃይል ሌላ ሰውን እንመለሳለን። ጠዋት ተነስታችሁ ፊታችሁን ታጥባችሁ ጸሎት ቤት ገብታችሁ ስትመለሱ ምን ይሰማችኋል? ከኪዳን መልስ ምን ይሰማል? በራችሁን አይመጣችሁት ኃይላችሁን እንደ ንስር ታድሶ ትመጣላችሁ። አስቀድሰን ስንወጣ ምንድን ነው የሚሰማ? ጸልየን ስንቀመጥ ወይ እንጀራ ስንበላ ወይ ጋደም ስንል ምንድን ነው የሚሰማን? ነክተነው መጣና አገኘነው፣ ኃይላችን ጋር ተገናኘን። እኛ እኮ ይኸውላችሁ ቤታችን ይሄ አይደለም። ይሄ እኮ ጊዜ መኖራችን። ለዚህ እኮ ነው የማይመቸን። ኑሮ ለምን አይመችን ብትሉኝ እኛ ቦታችን ይሄ ስላይደለም፣ ያኛው ነው የሰማዩ ነው የኛ። ስለዚህ ያንን ሰማያዊ ኑሮ በለማመድ ያስፈልጋል። ዝም ብሎ የተኛ እየበላ እየጠጣ የሚኖር ሰው እንዳትሆኑ አደራችሁ። ቃላችሁን ይሄን እግዚአብሔር ቃል መማራችሁ ሞዴላችሁ በጣም ጥሩ ነው። ተግባራዊ መሆን ግን ያስፈልጋል። መውጣት ወደ ላይ ወደ ሰማይ መጸለይ፣ ቀና ማለት፣ ተስፋን በሰማይ ላይ ማድረግ፣ እግዚአብሔር አለኝ ማለት፣ በሰው አለመመካት፣ በምድራዊ ጉዳይ አለመመካት፣ ትመካን እግዚአብሔር የእውነት ማድረግ፣ እግዚአብሔር ያውቃል ማለት፣ ይረዳኛል፣ ተስፋ አባቴ እግዚአብሔር ከፊት ለፊት ይሄዳል፣ እኔ መሸሸጋ አለኝ ማለት፣ መመካት ተለማመዱ። የሰማነውን በልቦናችን ጻፍብን።
የእግዚአብሔር ልጆች ፊታችሁን በብርሃኑ ይሙላ፣ ልባችሁን በብርሃኑ ይሙላ። እግዚአብሔር ቸርነት ከሁላችን ጋር ይሁን። ትምህርቱ ላይ እንደተማርኩ ጻፉልኝ፣ ኮሜንት አድርጋችሁ ላይክ አድርጋችሁ ውጡ። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። የጌታ ኢየሱስን ቤተክርስቲያን ጉዳይ መጨረሻችን ነው፣ አትርሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም